ቀጣዩን ዓመታችሁን በጣም በትልቁ ማደግና መቀየር የምትፈልጉ ከሆነ በደንብ አድርጋችሁ አዳምጡኝ። ምክንያቱም እኔ ህይወቴ ላይ ትልቅ ለውጥ እንዳመጣ ያረጉኝን አመለካከቶች አካፍላችኋለሁ። እኔ ብቻ ሳይሆን ብዙ ሰዎች ተጠቅመውበት ቶታሊ ህይወታቸውን ትራንስፎርም ያደረገው እና ደግሞ ህይወት ላይ የምታውቋቸው ትልልቅ ነገር ያሳኩና የቀየሩ የምትሏቸው ሰዎች ያላቸውን አመለካከት ነው ማካፍላችሁ ማለት ነው። በደንብ አድርጋችሁ አዳምጡኝ። ሶስቱም ወሳኝና አስፈላጊ ናቸው። ሁሌ እንደምነግራችሁ አንድ ለአንድ ኮቺንግ የምፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ እና ክራይቴሪያውን ልክላችኋለሁ። ፍላጎት ያላችሁ ራሳችሁ ላይ ኢንቨስት ለማድረግ ሬዲ የሆናችሁ ሰዎች አውሩኝ። ወደ ቪዲዮ እንገባለን። ትልቁ ህይወታችሁ ላይ የምፈልጉትን እንድታገኙም እንዳታገኙም ሊያረጋችሁ የሚችለው ትልቁ ነገር ማወቅ ያለባችሁ አመለካከታችሁ ነው፣ አይደንቲቲያችሁ ነው፣ እናንተ ራሳችሁን የምታዩበት መንገድ ነው። አንድ ዶክተር ነው ማለት ነው፣ ሳይኮ ሳይበርኔቲክስ የሚባል መጽሐፍ አለ። የምፈልጉት ከሆነ እዛው ኮሜንት ላይ ማለት ነው መጽሐፍ ብላችሁ ጻፉልኝ ካሁኑ ማለት ነው። ዩዘርኔምን ያስቀምጥላችኋለሁ። ይህን እዛ ላይ ጽፋችሁልኝ ይልክላችኋለሁ መጽሐፉ እና ይህንን መጽሐፍ የጻፈው ሰውዬ ዶክተር ነው እና ምን አይነት ዶክተር ነው ካላችሁኝ ሰርጅን ነው። ሰዎችን ፊታቸውን፣ አፍንጫቸውን፣ ፀጉራቸውን እንዲሁም ደግሞ ሴቶችን መቀመጫቸውን፣ ሌላ ነገራቸውን የሚያስተካክል አይነት ሰው ነው። ሰርጀሪ የሚሰሩ ሰዎችን ታውቃላችሁ። እና ያወቀውና ኖቲስ ያደረገው ነገር ምንድን ነው መሰላችሁ? እነዚህ አፍንጫቸው ኢንሴኪር አድርጓቸው አፍንጫቸውን ያስቀየሩ ሴቶች ግን ደግሞ በኋላ ላይ አፍንጫቸው ተቀይሮም ግን ስቲል ራሳቸውን ድሮ ራሳቸውን በሚያዩበት መንገድ ነው ሲያዩ ያገኘው። ውጫዊ ነገራቸው ተቀይሮ ስቲል ግን እንደ ድሮ ናቸው። እነዛ ሰዎች ምንም አልተቀይሩም። ራሳቸው የሚያዩበት መንገድ አልተቀየረም። በሰዓት ነበር ቼክ ሲያደርግ ስለ ሰልፍ ኢሜጅ በደንብ የተረዳው ማለት ነው። መጽሐፉም ስለ ሰልፍ ኢሜጅ ነው በትልቁ የሚያወራው። ትልቁ ነገር ራሳችሁ የምታዩበት መንገድ ነው። እናንተ ሰልፍ ኢሜጃችሁ ካልተቀየረ፣ ራሳችሁ የምታዩበት መንገድ ካልተቀየረ ህይወታችሁ አይቀየርም። ምንም ውጫዊ ነገር ለመቀየር ብትሞክሩ፣ ስራችሁን ለመቀየር ብትሞክሩ፣ ገቢያችሁን፣ ምናችሁንም ማለት ነው። ሰልፍ ኢሜጃችሁን ነው መቀየር ያለባችሁ። አመለካከት ስላችሁ፣ ሰልፍ ኢሜጅ ስላችሁ፣ አይደንቲቲ ስላችሁ አንድ አድርጓችሁ ውሰዷቸው። እኔ እንደዛ ስለሆነ የምጠቀማቸውና ማስረዳችሁ በዛ መልኩ ስለሆነ ማለት ነው። ትልቁ ህይወት ላይ ማግኘት ያለባችሁን እንድታገኙ ማግኘት የምትፈልጉት እንድታገኙም እንዳታገኙ የሚያደርጋችሁ ይሄ ሰልፍ ኢሜጃችሁ ነው። እንዴት ነው ራሳችሁን እያያችሁ ያላችሁት? ህይወትን እንዴት ነው እያያችሁ ያላችሁት? ኑሮን፣ ገንዘብን፣ ያ የምትፈልጉትን ውጤት በምን መልኩ ነው የምታዩት? ምክንያቱም ህይወት ሁሌም እኛ ራሳችን የምናይበትን መንገድ ነው መልሳ የምታሳየን። ምክንያቱም ህይወት መስታወት ብቻ ስለሆነች፣ ህይወት እናንተ ራሳችሁን በምታዩበት መንገድ ነው ህይወት የምታያችሁ። ህይወት ላይክ ትልቅ እንደ ፕሮጀክተር ብላችሁ አስቡት ህይወትን። አእምሮን እንደ ፕሮጀክተር ብላችሁ አስቡት። ህይወትን ደግሞ እንደ ግድግዳው ነው ብላችሁ አስቡ። ፕሮጀክተር ማለት ላፕቶፓችሁን ፕሮጀክተር ላይ ትሰኩታላችሁ። እዚህ ጋር የምከፍቱትን ኤኒቲንግ ፊልም ሊሆን ይችላል። ፕሮጀክተሩ ምን ያደርገዋል? ፕሮጀክት ያደረገውና ግድግዳው ላይ ይሄ ያረግንበት ፕሮጀክተሩን ወዳረግንበት ቦታ ግድግዳው ላይ ያሳየናል። የሚያሳየን ግን ከየት አምጥቶ ነው ካላችሁኝ አእምሯችሁ ውስጥ ያለውን ላፕቶፕ ውስጥ ያለውን ነገር ነው የምታዩት። እናንተም ህይወታችሁ ላይ የሚያጋጥሟችሁ ሰዎች እያጋጠማችሁ ያሉት ኤክስፔሪየንሶች ሁሉ ጀስት ሪፍሌክሽን ነው። እናንተ ውስጥ ያለውን ዓለም ነው መልሶ የሚያሳያችሁ። ኤግዛክትሊ ላይሆን ይችላል። በደንብ አድርጋችሁ አዳምጡኝ። ውስጣችሁ ጥርጣሬ፣ ውስጣችሁ ኢንሴኩሪቲ የሚሰማችሁ ከሆነ በሆነ መንገድ በሰው ምክንያት ሊሆን ይችላል፣ በስራ ምክንያት ያ ነገር ይሰማችኋል። ኢንሴኩሪቲ። ራሳችሁ ማትወዱ ከሆነ እሱን ነው የምታገኙት። ራሳችሁ ማታከብሩ ከሆነ ራሱን ነው የምታገኙት። ስለዚህ ሰልፍ ኢሜጃችሁን መቀየር የሚችሉ ሀሳቦችን ነው ማካፍላችሁ። ወደ መጀመሪያው ሀሳብ ከመግባቴ በፊት እስቲ ራሳችሁን ይዩት። በምን መልኩ ነው ራሳችሁን የምታዩት? አሁን ይህን ስላችሁ ኮንሽስሊ የምታስቡትን አለ። አእምሯችን ኮንሽስ ማይንድ አለው፣ ሰብ ኮንሽስ ማይንድ አለው። ኮንሽስሊ ሁሉም ሰው ጥሩ ነገር ነው ስለ ራሱ የሚያስብ ብዬ አስባለሁ። ብዙዎቻችሁ ግን ደግሞ ሰብ ኮንሽስሊ ወይም ደግሞ ይሄ ከኮንሽስ አእምሯችን በታች ማለት ነው ብዙ ሀሳቦች አሉ። ብዙ ራሳችን የምናይበት መንገድ አለ እና የሚገርማችሁ ይሄ ኮንሽስሊ የምናስበው ነገር ሳይሆን ህይወትን እንደዚህ የሚያስኬዳት እኛን እንደዚህ የሚያስኬዳን ሰብኮንሽስሊ ወይም ደግሞ ከኋላ ያለው እኛ እንኳን ማናስተውለው ሀሳቦቻችን ነው ህይወታችንን እንደዚህ ራን የሚያደርጉት ማለት ነው። የምታውቁት ካርል ዩንግ የሚባል ሳይኮሎጂስት አለ። ምን ይላል? ብዙ ሰዎች አንኮንሽስ የሆኑ ሀሳቦቻቸውን ስለማያውቁ ህይወታቸውን እጣ ፈንታ እያሉ ነው የሚኖሩት። ስለዚህ እጣ ፈንታ የሚባል ነገር ሳይሆን አንኮንሽስ ሀሳቦቻችን ያሉት ማለት ነው። ማናቃቸው ከጀርባ ያሉ ሀሳብ ስሜቶቻችን ያሉት። እሱ እንዴት ማወቅ እችላለሁ ካላችሁኝ፣ እሺ
ምንድነው ዕለት ዕለት የሚሰማችሁ? በየቀኑ እየተሰማችሁ ያለው ምንድነው? ህይወታችሁ ላይ ደጋግሞ እያጋጠማችሁ ያለው ነገር ምንድን ነው? ህይወት ላይ መቀየር የምትፈልጉት ደጋግሞ የሚመጣ ነገር ምንድን ነው? እሱን እዩትና ያ ነገር ሲመጣ ያ ነገር እየሆነ እያለ ምንድነው እየተሰማኝ ያለው ብላችሁ እዩት። የትኛውም ህይወት ላይ የተፈጠሩት እናንተን የሆነ ስሜት እንዲያሰሟችሁ ያደርጉ ያሉ ነገሮች ምንም አቅም የላቸው። እናንተ ውስጥ ያለውን ስሜት ነው እያሳዩችሁ ያሉት። እድለኛ ናችሁ። ህይወት ላይ አሁን ላይ ችግር ብላችሁ የያዛችሁትና እያጋጠማችሁ ያለው ነገር መጥፎ ነገር አይደለም፣ መስታወት ብቻ ነው እናንተ ውስጥ ያለውን ስሜት እንድታዩት የሚያደርግ። እንዴት ካላችሁኝ ስለ ጥጥ ምሳሌ ልንገራችሁ። ጥጥ በዚህ ጋ ይዣለሁ፣ ጥጥ በዚህ ጋ ይዣለሁ። አንደኛው ጥጥ ውሃ አለው፣ አንደኛው ጥጥ ነዳጅ ወር ጋዝ አለው። ሁለቱም አጠገብ ክብሪት ብናሳልፍ ምን ይፈጠራል ካላችሁኝ፣ ውሃ ያለው ያጠፋዋል፣ ነዳጅ ወይም ጋዝ ያለው ደግሞ ምን ያደርገዋል? ቦግ ያደርገዋል። አሁን ልዩነት የፈጠረው ምንድን ነው ካላችሁኝ፣ እሳቱ አይደለም፣ ግን ውስጣቸው ያለው እዚህ ጥጥ ውስጥም ያለው ነዳጅና ውሃ ነው ልዩነት የፈጠረው። ውጫዊ ነገር አይደለም፣ ውስጥ ያለው ነገር ነው እንዲጠፋ ቦግ እንዲል የሚያደርገው ማለት ነው። ውጭ ላይ የሚፈጠሩ ነገሮች ጀስት ሁሌም አሉ። ልዩነት የሚፈጥሩት እነሱ አይደሉም። እናንተ ግን እነዛ ነገሮች ሀፕን ሲያደርጉ እንዲሰማችሁ የሆነው ኦልሬዲ እናንተ ጋር ስላለ ነው። ምንም ውጫዊ ነገር አሁን እንዲሰማችሁ ይሄ የሚሰማችሁን ስሜት እንዲሰማችሁ እያደረገ አይደለም። እናታችሁ አይደለችም፣ አባታችሁ አይደለም፣ ሁኔታዎች አይደሉም። ይህን መቀበል አለባችሁ። እናንተ ውስጥ ያለውን ነው እነሱ አጋለጡት፣ ምክንያቱ ነው። ያ ማለት ሰዎች መጥፎ ነገር እያደረጉ ትክክል ናቸው ማለት አይደለም። ይሄንን መረዳት ማወቅ አለባችሁ። ብቻ እናንተ ጋር ያለው ነው እየሰማችሁ ያለው። ይሄን ያልኳችሁ ለምንድን ነው? ምንድን ነው የሚሰማኝ ከጀርባ ምንድን ነው እያሰብኩ ያለሁት? እሱን ማወቅ ከፈለጋችሁ ውጤታችሁን ይዩት። እነዛ ውጤቶች ህይወታችሁ ላይ ያሉ ሀፕን የሚያደርጉ ሁኔታዎች እናንተም እንዲሰማችሁ እያደረጉ ነው። እነሱን ማየት ነው። እነዛ ስሜቶች እነዛ ነገሮች ሰው እንዲሰሙ ያደረጉን ኦልሬዲ ያለ ስሜት ነው። እሱን አወቃችሁ ትልቅ ነገር ነው። የሚሰማችሁን ማወቅ መቻል በጣም ትልቅ ነገር ነው። ይህን መረዳት አለባችሁ። ለምን ካላችሁኝ በቀን ውስጥ ከ70 ሺህ ከ80 ሺህ ከ60 ሺህ በላይ ሀሳቦች እናስባለን። ምን ያህሎቻችሁን ይሄ ምን ያህሉን ታስተውሉታላችሁ ብላችሁ ምን ያህሉን ታስተውሉታላችሁ? እስኪ ቆም በሉና ትላንት ምን ነበር ሳስበኝ ነበር ብላችሁ አስቡ። የሚመጡላችሁ የሆነ 10 እንኳን አይሞሉ፣ በጣም ትንሽ ከመሆናቸው የተነሳ ልብ የምንላቸው ማለት ነው። እና ይሄ ህይወታችንን እያስኬድን ያለ ነው ሰብኮንሽስሊ ነው። ሲጀመር ግን ይሄ አእምሯችን ውስጥ ያለውንም አናውቀውም። ለዛ ነው ብዙ ሰው ይፈልጋል፣ ግን ደግሞ ወደኋላ የሚጎተው ነገር አለ። መሄድ ነው የሚፈልገው፣ ግን አሁንም እዛው። እነዚህን ነገሮች ምን ስላላረግን ስላልቀየረ እኛ ራሳችን የምናይበት መንገድ ህይወት እኛን የምታይበት መንገድ ነው። ለዛ ነው ህይወት ላይ አሁን ኤክስፔሪንስ እያደረጋችሁ እያጋጠማችሁ ያለው ነገር እያጋጠማችሁ ያለው ታትሴት፣ እሱን ተቀበሉት። ከዛ ወደ ቀጣይ እንሄዳለን። መቀየር ከፈለጋችሁ አንደኛው ሊኖራችሁ የሚገባው እይታ፣ አንደኛው ራሳችሁን ልታዩበት የሚገባው መንገድ እንዴት ነው? እሱን ነግራችኋለሁ። የመጀመሪያው ነገር ማወቅ ያለባችሁ ቫሉብል እንደሆናችሁ ነው። ቫሉብል ማለት ብዙ ሰው ቫሉ የሚያገናኘው ከምን ጋር ነው ካላችሁኝ፣ ካለው ገንዘብ ጋር ነው፣ ካለው ስራ ጋር ነው፣ አሁን ካለው ውጫዊ ነገር ጋር ነው፣ ከሚኖርበት ቤት፣ ከሚነዳው መኪና፣ ካሉት ልጆች፣ ካላቸው ባህሪ እና ከሁሉም ነገር ጋር ነው ምን የምናደርገው ምናገናኘው ማለት ነው። ማወቅ ያለባችሁ ቫሉያችሁ ከምንም ጋር ያገናኝ። ራሳችሁን በእነዚህ ውጫዊ ነገሮች ማየት ከጀመራችሁ ሁሌም ኢንሴኪር እንደሆናችሁ ነው የምትኖሩት። ለምን? ሁሌም ከእናንተ የተሻለ የምትሉት ሰው ስላለ ማለት ነው። ስለዚህ ቆም በሉና እናንተ ቫሉያችሁን በምን መገንባት ትችላላችሁ? የምርሲ ያላችሁ ነገር ማየት ጀምሩ። ይሄ ስላችሁ ዝም ብሎ ነገር አይደለም። ለምሳሌ ሰራተኞች አሏችሁ፣ ቼክ አድርጉት። ሰራተኞች ካሏችሁ ማነው እየከፈለ ያለው ካላችሁ፣ እናንተ ነው እየከፈላችኋቸው ያላችሁት። እናንተ ምናልባት እኮ ምን እያላችሁ ነው? በቂ ገንዘብ እያገኘው አይደለም፣ ወይም ደግሞ ብቻ እንደዚህ አይደለም እያላችሁ ብዙ ራሳችሁን እየወቀሳችሁ ነው። ራሳችሁን የምታዩት እንደምትችሉ እንደሆነላችሁ ሳይሆን እንዳልሆነላችሁ ነው። ግን ነው የሚገርማችሁ፣ ምናልባት ሰራተኛ ኖራችሁ ለሰራተኛ እየከፈላችሁ ነው። ተው፣ ሰራተኛ የላችሁም፣ እሺ ችግር የለም። ትራንስፖርት ትጠቀማላችሁ። ትራንስፖርት ስትጠቀሙ ምን እያደረጋችሁ ነው? ለሹፌሩ ወይም ለረዳቱ እየከፈላችሁ ነው።
ራይድ ነው የምትጠቀሙት። ራይድ ለሚሰራው ሰው ገንዘብ እየከፈላችሁት ስራ እየሰራችሁ ነው። ስራ ስትሰሩ ለሰዎች አገልግሎት እየሰጣችሁ ነው። የትኛውም አገልግሎት ይሁን you are valuable። እስቲ ቆም በሉና መብራት ጠፋ። መብራት ሲመጣ እንቀጥለዋለን። መጥቷል፣ እንቀጥላለን ማለት ነው። ቫሉያችሁን ማወቅ አለባችሁ። እናንተ በጣም ቫሉብል እንደሆናችሁ የሀፍቱ ነው፣ ውሸት አይደለም። ሊትራሊ አሁን ኑሯችሁ ነው በብዛት ምናየው የሌሉንና ያልሆናቸውን ነገሮች ነው እንጂ ሆነውንና ያለንን ነገር አለ። ለዛ ነው ወደኋላ የምትቀሩት። ካያችሁ ስኬታማ የሚባሉ ሰዎች ኢቨን የሆነ ጊዜ የሆነ ውድቀት ወር የሚመስሉ ነገሮች ሲያጋጥሟቸው ኢቨን እነዛን ውድቀቶች እንደ እድል ነው የሚያዩቸው። ማለት ድንገት የሆነ ነገር ውጫዊ ላይ የሆነ ነገር ተፈጥሮ እንጂ ከነሱ ጋር ዋጋ ጋር እንኳን አያገናኙትም። ካያችሁ ደግሞ እኔ ገና ነኝ ትንሽ ነኝ ብሎ የሚያስብ ሰው ኢቨን ትንሽ ስኬቶች ለአንድ ሳምንት ቢያገኝ እድል ነው ብሎ ነው የሚያስቡ፣ ስኬቱን ማለት ነው። ይህ ሰውዬ ውድቀቱን ኧረ ይሄማ እድል ነው ብሎ እያሰበ የራሱን ቫሊዩ ስለሚያውቅ ማለት ነው። ያ ሰውዬ ደግሞ ኢቭን እየሆነለት እድል ነው የሚመስለው አይገባኝ ብሎ ስለሚያስብ ማለት ነው። ይህንን እይታችሁን ቶታሊ መቀየር አለባችሁ። መኪና ለራይዱ እየከፈላችሁ ነው። ያ ሰውዬ ወስዶ ብሩን ይኖርበታል፣ ብዙ ነገር ያደርግበታል። ዩ አር ቫሉብል። ነጋዴ ናችሁ፣ የሆነ ነገር ይዛችሁ አትርፋችሁ እየሸጣችሁ ነው። ኮንግራጁሌሽንስ፣ እናንተ በጣም ቫሉብል እንደሆናችሁ ማወቅ አለባችሁ። እንዴት ካላችሁኝ ከሆነ ሰው እቃ ስገዙ ብር እየከፈላችሁት ነው። ብር ስከፍሉት ያ ሰውዬ ሊኖርበት ነው። እሱ ብቻ አይደለም፣ አምጥታችሁ በመሀል የምታሰሩት ሰው ካለ ለምታሰሩት ሰው ስከፍሉ ያ ሰውዬ ሊኖርበት ነው። ሰው እያኖራችሁ ነው፣ ሰዎችን እየከፈላችሁ። ሰራተኛ መቅጠር አይጠበቅባችሁ። ዕለት ዕለት የምትኖሩት ኑሮ ራሱ ቫሉብል እንደሆናችሁ የሚያሳየን። በጣም በቃ እኔ ምንም መካፍለው ምናምን የለኝም እያላችሁ ከሆነ ኮንግራጁሌሽንስ፣ በደንብ አዳምጡ። እናንተ መተንፈሳችሁ ብቻ ካርቦን ዳይኦክሳይድ ከእናንተ ሲወጣ ለዛፎች እየሰጣችሁ ነው። ዛፎች ያንን ተጠቅመው ኦክሲጅን ያስወጣሉ። ኦክሲጅን ሲያስወጡ ህዝቤ እየተጠቀመ ነው እና ዩ አር ቫሉብል። ኦክሲጅን እንዲጠቀም ምክንያት ሆናችኋል፣ መሳሪያ ሆናችኋል። ይህንን ማስታወስ አለባችሁ። ማለት ስለኖራችሁ ቫሉብል ናችሁ። ሰዎችን ማዳመጥ ትችላላችሁ፣ እያዳመጣችሁ ነው። በጣም ቫሉብል ናችሁ። እንዲሰሙ መሰማት እንደሚሰሙ እንዲሰማቸው አድርጋችኋል። እንደምትረዷቸው የሆኑ ሰዎች ይረዳሉ። እናንተ መኖሯቸው የሆኑ ሰዎች ፈገግ እንዲሉ፣ ደስተኛ እንዲሆኑ፣ እንዲስቁ ምክንያት ሆናችኋል። ዩ አር ቫሉብል። ምክንያቱም እስቲ ራሳችሁን ሂድ። ምን ያህል ደስተኛ መሆን ትፈልጋላችሁ? ምን ያህል መሳቅ ትፈልጋላችሁ? እያሳቃችሁት ነው ሌላ ሰው። ምን ያህል መደመጥ ትፈልጋላችሁ? ምን ያህል ቦታ መሰጠት ትፈልጋላችሁ? ለሰው ቦታ እየሰጣችሁ ነው። ቫሉብል ናችሁ። እንዴት ልንገራችሁ? ምንም አያስፈልጋችሁም ኤክስትራ የሆነ ነገር ለማድረግ ምን አትሂዱ። መጀመሪያ ቁጭ በሉ። ቫሉብል እንደሆናችሁ አስታውሱ። እንዲሁ ማለት ነው ስለተነፈሳችሁ ብቻ። ይሄን ማየት ካልቻላችሁ ሁሌም ታሯሩጣላችሁ። ዋጋችሁን ከነገሮች ጋር፣ ዋጋችሁን ከውጭ ነገር ጋር ታጣብቃላችሁ። ሁሌም ዋጋ እንደሌላችሁ የተሰማችሁ ትሄዳላችሁ። ይህንን ማስታወስ አለባችሁ፣ ዋጋ እንዳላችሁ ማለት ነው። ይህን ለራሳችሁ መንገር አለባችሁ። ሁሉም ነገር አለ ህይወት ላይ። እኔና እናንተ ግን የምናየው በዚህ አይናችን እየመረጥን ነው። አይናችንም ሳይሆን በአእምሯችን ማለት ነው። አይናችን መስኮት ነው ብላችሁ አስቡ። የምናየው በዚህ አእምሯችን ነው። በዚህ አእምሯችን የምናየው ደግሞ መልሰን እዚህ ውስጥ ያለውን ነው፣ ከኛ ጋር የሚመሳሰለውን ነው ሰሌክት እያደረገን እየኖርን ያለ ነው፣ እዚህ አእምሯችን ውስጥ ያሉትን ማለት ነው። ይህንን ካወቃችሁ አእምሯችሁን በመቀየር ህይወታችሁን መቀየር ትችላላችሁ። እናንተ ራሳችሁ የምታዩበትን መንገድ በመቀየር የምታዩት ነገር መቀየር ይጀምራል። እስቲ አሁንም እዚህ ጋር ከደረሳችሁና የምር ይህን ህይወታችሁ ላይ ኤክስፔሪየንስ ካረጋችሁት ጻፉልኝ። ለእኔ አይደለም ብዙ ሰው ያነበዋል። እነዛ ሰዎች እኔ ማወራው ነገር ዝም ብሎ ወሬ እንዳልሆነ ህይወት ኑሮ እንደሆነ ይረዳሉ። ታች ጻፉልኝ። እናንተ ስትቀየሩ ነገሮች ሲቀየሩ ካያችሁ፣ እናንተ ስትቀየሩ ሰዎች ሲቀየሩ ማየት ከጀመራችሁ፣ እናንተ ራሳችሁ የምታዩበት መንገድ ሲቀየር፣ ለራሳችሁ ያላችሁ ፍቅር ሲቀየር፣ ለራሳችሁ ያላችሁ ቫሊዩ ሪስፔክት ሲቀየር፣ ሰዎች እናንተ ማክበር ከጀመሩ፣ መውደድ ከጀመሩ፣ እናንተ ቫሊዩ እንዳላችሁ ስታውቁ፣ ገንዘብ በብዙ መንገድ እያገኛችሁ ካያችሁት ጻፉልኝ። እና ሊትራሊ እንደዛ ነው ህይወት፣ እንደዛ ነው እየኖራችሁ ያላችሁት። ባይዘዌ አሁን ሆን ብላችሁ ልታረጉት ሆነ እንጂ ኦልሬዲ እያረጋችሁት ነው። ዋጋ እንደሌላችሁ ያረጋችሁትን ያላችሁን ሳይሆን የሌላችሁትን ያላረጋችሁን እያያችሁ እሱን መልሳችሁ እያገኛችሁን። ሁሌ የለም
ሁሌ መጨነቅ ነው፣ ሁሌ መቸገር ነው፣ ሁሌ ራሳችሁን ዝቅ ማድረግ ነው፣ ሁሌ እናንተ ትንሽ እንደሆናችሁ እንዲሰማችሁ ነው እየሆናችሁ ያላችሁት። ኮንግራጁሌሽን እናንተ እንደዛ ስለምታስቡና ራሳችሁ እንደዛ ስለምታዩ ማለት ነው። ያንን እይታችሁን መቀየር አለባችሁ። ማንም ከውጭ መጥቶ አንተ እኮ አይላችሁም፣ እናንተ አንተ እኮ ካላላችሁት ራሳችሁን ማለት ነው። አንደኛው ይሄ ነው። ወደ ሁለተኛው እንሄዳለን። ከዛ በፊት ግን የራሴን ነገር ልንገራችሁ። በፊት ላይ በጣም ሰዎችን ማስደሰት እንዳለብኝ፣ ለመወደድ፣ የሆነ ውጤት ለማምጣት፣ የሆነ ነገር ለማግኘት ቱማች መጣር እንዳለብኝ፣ ዋጋዬ የሚጨምረው በጣም ስሰራ ነው ብዬ ስለማስብ በጣም ለፋ ነበር። ግን ታገኝ ነበር ካላችሁኝ አላገኝም። ለምን ካላችሁኝ ዋጋዬ በጣም ስሰራ ነው ብያለሁ። ውችዝ እያልኩ ያለሁት በውስጥ ታዋቂነት ዋጋዬ ትንሽ ነው፣ ዋጋ የለኝም እያልኩ ነው። ሰዎች የሚወዱኝ እንዲህ ሳረግ ነው ብዬ እንደዛ ሲሆን ሰዎችን ለማስደሰት ሲሄድ እኔ ምወደድ ሰው እንዳልሆንኩኝ ነበር ማስበው። ለሞመንት እሱን ሳስተውልና እሱን መቀየር ስጀምር እና የትም መሮጥ አቁሜ ራሴን ቫሊዩ ማድረግ ስጀምር፣ ራሴን መውደድ ስጀምር፣ ሀሳቤን መቀበል ስጀምር፣ ሀሳቤን ማመን ስጀምር፣ ሰዎችን ሳይሆን ራሴን ማመን ስጀምር፣ ሰዎችን ሳይሆን እኔን መቀበል ስጀምር እና እኔን መስማት ስጀምር ሰዎች እኔን መስማት ጀምሩ። ሰዎች እኔን ቫሊዩ ያደርጉኛል። ሰዎች ይወዱኛል። ለምን? እኔ ራሴን ስለምወድ። ታውቁታላችሁ እኮ ራሱን ማይወድ በጣም ራሱን የሚወቅስ ሁሌ በቃ እንዲህ ያለ ሰውዬ አጠገባችሁ ሲሆንም ደስ አይላችሁ። ለምን ካላችሁኝ ታቂ ይጋባል። እንዲሁ ይታወቃችኋል። ሰዎች ህይወት እናንተ ለራሳችሁ እያደረጋችሁ ያላችሁትን መልሶ የሚያሳዩችሁ። መስታወቱ እናንተ ስስቁ ነው የምስቁት። ይህንን ለራሳችሁ ደጋግማችሁ ንገሩ። ህይወት መስታወት ነች። መስታወት የሚስቀው እናንተ መጀመሪያ መስታወቱ ላይ ቆማችሁ ስስቁ ነው። ፊታችሁ ላይ ቆሻሻ ካለ መስታወቱ ላይ አይደለም የምታጸዱት፣ እናንተ ጋር ነው የምታጸዱት። ነገሮች የምትቀይሩት ውጭ አይደለም ውስጥ ነው። ይህም መረዳት የቻላችሁ ጊዜ ነፃነት ነው የምታገኙት። ሁሉ ነገር ትተዋላችሁ፣ ትለቃላችሁ፣ እናንተ ላይ ታተኩራላችሁ፣ እናንተን መቀየር ጀምራላችሁ። ወይም ደግሞ የሚይዟችሁ የነበሩ እምነት፣ ሀሳብ እናንተ የምታዩበት መንገድ ትለቃላችሁ። ቫሊዩ እንዲሁ እንዳላችሁ ታስተውላላችሁ፣ ታስታውሳላችሁ። ኢቭን የሚደረግ ነገር አይደለም፣ ኢቭን ኤክስትራ የምታደርጉት ነገር አይደለም ያለው። እላያችሁ ላይ የሰበሰባችሁትን ቆሻሻ ነው የምትለቁትና የምትጥሉት፣ የምታራግፉት። እሱን ስታደርጉ እናንተ ወርቅ እንደሆናችሁ ታስተውላላችሁ። ቫሊዋችሁ ምንም ከውጭ እንደማታገኙ ኦልሬዲ ቫሉብል እንደሆናችሁ ታስተውላላችሁ። ስኬታማ መሆን ምናምን መወደድ የሆነ ነገር ማግኘት ይሄ ናቹራል መብታችሁ እንደሆነ ማወቅ ትጀምራላችሁ። ማስታወስ ተፈጥሯችሁ ነው። አሳ መዋኘት ተፈጥሮ ነው። ዛፍ ተፈጥሮ ነው፣ ያድጋል። አትክልቶች ያድጋሉ። ለማደግ ልደግ ምናምን ውስጥ አይገቡም። ሪሜምበር እናንተም እንደዛ ናችሁ። ግን ደግሞ ማይሆኑ ሀሳብና ማይሆኑ ራሳችሁ ላይ ያሏችሁ እይታዎች አሉ። ከቤተሰብ፣ ከጓደኛ፣ ከአካባቢ፣ ከአስተማሪ ምናምን የለቃቀማችሁት እሱን አራግፉት፣ ተዉት። የእነሱ አመለካከት ነው፣ የእናንተ አይደለም። እነሱ ስላልገባቸውና እነሱ ያደጉበት መንገድ ስለነበር እነሱ ራሳቸው መውደድ ስላልቻሉ እናንተ ላይ ፕሮጀክት አረጉት። ገና ትንሽ ልጅ እኮ ነበራችሁ፣ ምንም የምታውቁት ጉዳይ የለም። ግን መውድህ እንዲህ ስታደረግ ነው ይህን እያረክ ስለሆነ አልወድህም እያለ መርጧችኋል። አስተማሪ፣ እናት፣ አባት ያረጋችሁትን ሳይሆን ያላረጋችሁትን እያዩ አሳድጓችሁ ሊሆን ይችላል። ካደጋችሁ በኋላ ምን ትሆናላችሁ? እናንተም እንደዛው ናችሁ። እናንተ ራሳችሁ ላይ ወላጅ ነው እየሆናችሁ ያላችሁት። ግን ምን አይነት ወላጅ ካላችሁ ኤግዛክትሊ እንደዛ እናንተ ያንን አስተማሪ እየሆናችሁ ነው። ማለት ላይ ራሳችሁ ላይ አትወዱትም ነበር እኮ ደስ አይላችሁም እንደዛ ሲላችሁ። ግን እናንተ ማድረጋችሁ ያላችሁ ሳይሆን የሌላችሁ፣ ቫሊዋችሁን ሳይሆን በቃ ምንም ቫሊው እንደሌላችሁ። ለምን? ምክንያቱም የሆነ ሶሻል ሚዲያ ላይ ያለ ሰው ስላላችሁ፣ እንዲህ ከሆንክ ነው እንደዚህ የምትሆነው ስላላችሁ። አትስሙ፣ ራሳችሁን ስሙ። እኔንም አትስሙ፣ ራሳችሁን ስሙ። ከፈለጋችሁ ከዚህ መውጣት ትችላላችሁ። ራሳችሁን ግን ማዳመጥ ጀምሩ። ራሳችሁ ቫሊው እንዳላችሁ እወቁ። ከእኔ በላይ ከሌላ ሰው በላይ ማለት ነው። አሁንም ከእናንተ በላይ እኔ ቫሊዩ እንዳለኝ ሆነ የምታስቡት የምፈልጉትን ህይወታችሁ ላይ አታገኝ። ይህን ማወቅ አለባችሁ። ሁለተኛው እናንተ ስኬታማ ምትሏቸው ምንም ምትሏቸው
ኖርማል መንገድ ላይ የምታዩቸው ሰዎች፣ ጭንቅላታችሁ ላይ የሚመጡ ሰዎች ሁሉ እንደናንተ አንድ አይነት ሰው እንደሆኑ ማወቅ አለባችሁ። ከእናንተ ምንም የተለየ ሰው የለም። ሁሉም እናንተ የሚሰማው ስሜት ይሰማዋል። ሁሉም እናንተ ራሳችሁ እንደምትጠራጠሩት ይጠራጠራል። ሁሉም እናንተ ራሳችሁ እንደምትወቅሱት ይወቅሳል። ግን ሰዎችን ታያላችሁ፣ መንገድ ላይ አለባበሳቸውን ታያላችሁ፣ መልካቸውን ታያላችሁ፣ የሆነ ነገራቸውን ታያላችሁ። ልምድ ስላለባችሁ ከእናንተ የተሻሉ ይመስላችኋል። ሶሻል ሚዲያ ላይ ሰዎችን ታያላችሁ፣ ከዛም ትላላችሁ ከእናንተ የተሻሉ ይመስሏችኋል። የሚፈልጉት ላይ በቃ ደርሰው ጨርሰው በጣም ደስተኛ እናንተ የምትፈልጓቸው በጣም ነፃነት፣ በጣም ራሳቸውን የሚወዱ ኦፍኮርስ ሊሆን ይችላል። ግን የምነግራችሁ እነሱም እንደናንተ ሰው ናቸው። ኖ ዳት ዩ አር ዘ ሴም። ከሁሉም ሰው ጋር አንድ አይነት እንደሆናችሁ ወቁ። ከሁሉም ሰው ጋር አንድ ናችሁ። እናንተ እንደዚህ ስለምሰቅሉት ነው፣ ሰዎችንም ነገሮችንም እንዲህ ስለምሰቅሏቸው ነው እንደዚህ የሚሰቀሉባችሁ። በጣም አቅም አላችሁ። ራሳችሁን አቅም ማሳጣት ትችላላችሁ። ሰዎችንና ነገሮችን አቅም እንዲኖራቸው እናንተ ላይ ማድረግ ትችላላችሁ። በእይታችሁ፣ በእናንተ ሀሳብ፣ በዚህ እይታችሁ እናንተ ራሳችሁን በምታዩበት መንገድ ሰልፍ ኢሜጃችሁን ቀይሩ። ከማንም አታንሱ፣ ከማንም ጋር አትወዳደሩ። ግን የሆኑ ሰዎች ከእናንተ የተሻሉ እንደሆኑ ልታስቡ ከሆነ ራሳችሁ እንደዛ ከሆነ የምታዩት እዚህ ጋር እንደሆናችሁ ባላችሁ ነገር፣ በሌላችሁ ነገር ቅድም እንዳልኳችሁ ውጫዊ ነገሮቻችሁን አይታችሁ እንደዛ የምታስቡ ከሆነ ወደኋላ ትቀራላችሁ። ከማንም አታንሱም፣ ከማንም አትወዳደሩ። ይሄንን ማወቅ አለባችሁ። ለምን ካላችሁኝ ነግራችሁ መንገድ ላይ አይታችሁ እኔ እንደሱ በሆን የምትሉት ሰውዬ ሶሻል ሚዲያ ላይ አይታችሁ እንደሱ በሆን እንደሷ በሆን እያላችሁ ያላችኋቸው ሰዎች በእርግጠኝነት እንደናንተ መሆን ሊፈልጉ ይችላሉ። በእርግጠኝነት ሁሌ ምን ይባላል? the grass is greener on the other side ይባላል። ሳሩ አረንጓዴ ነው የሚመስለው የት ካላችሁኝ እዛ ስታዩት ላሞች እንዴት ይሆናሉ መሰላችሁ? ሳር እየጋጡ እዚህ ጋር ሲግጡ ፊት ለፊት ስለሆነ ክፍተት አለው ምናምን ደስ አይልም። ከሩቅ ስታዩት ግን ምንድነው ካላችሁ ከሩቅ ሲታይ አረንጓዴ ይመስላል። የሚያናደው ግን እዛ ስትሄዱ እዛም ሳሩ ክፍት አለው። እናንተ በሆናቸው የምትሏቸው ሰዎች የራሳቸው ችግር አላቸው፣ የራሳቸው የሆነ ብዙ ነገር አላቸው። እናም ነገራችሁ እንደው ብታዩ የእናንተን መውደዳቸው አይቀርም እና እስክታዩ አትጠብቁ። ህይወታችሁ ላይ በእርግጠኝነት የሆነ ጓደኛ ይኖራችኋል። እንደሱ ብሆን፣ እንደሱ አይነት እንደዚህ አይነት ነገር ቢኖረኝ፣ እንደሱ አይነት ስታይል፣ እንደሱ አይነት ምናምን የምትሉት ብዙ ነገር ኖሯችሁ አልነገራችሁትም፣ ግን እንደዛ ይሰማችኋል። እሱም እንደዛ እየተሰማው ነበር። የሆነ ሰዓት ስታወሩ እሱም የእናንተ ላይ የሚወደው ቢኖረው ደስ የሚለው ነገር አለ፣ እናንተም አላችሁ እና በጣም ዲስአፖይንትድ ነው የምትሆኑት። እስካሁን ስትመኙት የነበረው ሰው እንደ እናንተ ቢሆን ይመኛል። ኢማጂን እና ይሄን ያህል ነው ቫሊዩ ራሳችሁን ያላረጋችሁት። አሁን ግን ማድረግ ጀምሩ። ማንም ከእናንተ ጋር አይወዳደርም። ምንም አትገናኙ። ላይክ መልክ በሉ ስታይል በሉ ገንዘብ ምንም አይገናኝ። ማወቅ ያለባችሁ ላይክ የሚወዳደር አይደለም ማለት ነው። አንደኛ ሁላችንም ሰው ነን፣ እሱን አስታውሱት ሁሌም ማለት ነው። እናንተ የሚያሳስባችሁ እነሱ እያሳስባቸው ነው። 100% ነግራችኋለሁ። ካላመናችሁ ጓደኞቻችሁን ጠይቋቸው። ለምሳሌ ሰዎችን ለማግኘት ስታስቡ በጣም ኢንሴኩሪቲ ይሰማችኋል። አለባበሴ ግን ሰዎች ምን ይሉኛል፣ እንደዚህ ሳወራ እንደዚህ ቢያዩኝስ፣ ሴቷን ሊሆን ይችላል ወንድን ሊሆን ይችላል፣ ብቻ እንደዛ የምታስቡ ከሆነ ሌላ ሰዎችን ጠይቁ። እነሱም እንደዛ ይሰማቸዋል። ሜይ ቢ የምታገኙትም ሰው እንደዛ ይሰማል። ግን አለባበሴን አይቶ እንደዚህ ለኝ ይሆን አነጋገር እያለ ነው እና ሁለታችሁም እየተጃጃላችሁ ነው። ቢያንስ እናንተ ይሄ ነቅታችሁ ይሄንን አውቃችሁ መጃጃል አቁሙ። ላይክ ማንም ስለ እናንተ እንደዛ አይጨነቅም። እሱም የራሱ ሀሳብ አለ፣ የራሱ ጭንቀት አለ። ማንም ከእናንተ አይበልጥም፣ ከእናንተ ጋርም አይወዳደርም። ቫሉብል እንደሆናችሁ ምን ማድረግ አለባችሁ? ማወቅና ማስታወስ አለባችሁ። ከሁሉም ጋር አንድ ናችሁ። ላይክ እናንተ የምትሰቅሏቸው ሰዎች እናንተ እንጂ የሰቀላችኋቸው ያው ናቸው፣ ከእናንተ ጋር እንደዛው ሰው ናቸው። እንደዛው የእነሱ የራሳቸው የሆኑ ነገሮች አሉባቸው፣ እናንተ እንዳሉባችሁ። በደንብ ይህን አድርጋችሁ ውሰዱት፣ አስገቡት። መንገድ ላይ ስትሄዱ ደጋግማችሁ በሉት። አሁን የሰማችሁትን የተመቻችሁ ቃል ካለ እዚህ ቪዲዮ ላይ ደጋግሙት እና አሁንም እዚህ ጋር ከደረሳችሁ ያው ኮሜንት ላይ ማጽፋችሁ። አንደኛ ብዙ ሰዎች ሲያነቡት እኔ ከነገርኳቸውና ካስተማርኳቸው በላይ እነሱ ራሱ ስለሚማሩ ነው በእናንተ ቴክስት እና ሳወራ የተመቻችሁ የገባችሁ ሀሳብ ካለ እሱንም ጻፉት እንዳትረሱ። እዚህ ጋር ከደረሳችሁ ማለት ነው።
ወደ ቀጣይ እንሄዳለን። ሌላው ደግሞ ሊኖራችሁ የሚገባው እይታ እንዴት ነው ካላችሁኝ፣ ሰልፍ ኢሜጅ ያወራል ነው። ራሳችሁን የምታዩበት መንገድ ለራሳችሁ ያላችሁን ቫሊዩ ከፍ የሚያደርጉ ሀሳቦችንና አመታችሁን ቶታል የሚቀይሩበትን ሀሳብ ነው እየነገርኳችሁ ያለሁት። ለምሳሌ ህፃን ልጅ ቢኖራችሁ ወይም ደግሞ አላችሁ ብዬ አስባለሁ። እንዴት ነው ትሪት የምታደርጉት? ህፃን እያለ አስቡት። በምን አይነት ላይክ እንደዚህ ነው የሚያዘው ልጅ በምን አይነት ስስት ነው ይመስለኛል። በምን አይነት ስስት ነው ልጃችሁን የምታዩት፣ የምትይዙት፣ ትሪት የምታደርጉት? ህፃን ሆኖ ውሃ ሊደፋ ይችላል፣ የሆነ ነገር ሊያደርግ ይችላል። እንዴት ነው ያን ልጅ በስስት የምታዩት? እንዴት ነው አንኮንዲሽናሊ የምትወዱት? ምንም ሆነ አልሆነ ልጃችሁ ስለሆነና ልጅ ስለሆነ ማለት ነው። ራሳችሁ እንደዛ መውደድ ጀምሩ። የህፃን ልጅ ፎቶ የህፃንነት ፎቶ አላችሁ፣ ፎቶችሁን አውጡና እዩት። ያን ልጅ ናቸው። አሁንም ያ ልጅ ማደግ ነው የሚፈልገው። ያ ልጅ ለእናቱ የሆነ ነገር ነው ማድረግ የሚፈልገው። ያ ልጅ መወደድ ነው የሚፈልገው። ያ ልጅ ነው እና ያ ልጅ እናንተ ናችሁ። ግን በጣም እየጨቀጭቃችሁት ነው። በጣም ዝቅ አድርጋችሁ ነው የምታዩት። ምንም እኮ አያውቅም። እንደ ሁሉም ልጅ እኮ ልጅ ነው። ያ ፍቅር እሱም ይገባዋል። እና ምናልባት ቤተሰብ አካባቢያችሁ እንደዛ አይነት ፍቅር ስላልሰጣችሁ፣ እናንተም በዛ መልኩ ስላላየ፣ እናንተም ራሳችሁ እንደዛ ዝቅ አድርጋችሁ አትዩ። አድጋችኋል እኮ እነሱ እናንተን ያዩበትን መንገድ አትወዱትም። ግን አሁን አድጋችሁ እናንተ ራሳችሁ እንደዛ ነው እያያችሁ ያላችሁት። ለልጆቻችሁ እንደምትሆኑት ለራሳችሁ መሆን ጀምሩ። ልጅ ቢኖራችሁ እንደምትሆኑትና እንደምሳሱለት ለራሳችሁ እንደዛ መሳሳት ጀምሩ። ራሳችሁን በዛ ልክ ውደዱት። አንኮንዲሽናሊ እንደዚህ ሆነ እንደዛ አልሆነ እያላችሁ አይደለም። እሱ ያልገባው ሰው እንደዛ አድርጓችሁ እናንተ ራሳችሁ እንደዛ አታርጉት እና አገናዝቡት። እኔ ብያችሁ አይደለም። አስቡትና ህይወትን እንዴት ቢኖር ነው ግን ደስ የሚለው ብላችሁ አስቡ። የራሳችሁ ሀሳብ። ራሳችሁን እየጨቀጨቃችሁ፣ ራሳችሁን እየወቀሳችሁ፣ ራሳችሁን ዝቅ እያደረጋችሁ፣ ወይስ ደግሞ ራሳችሁን እንዲሁ አንኮንዲሽናል እየወደዳችሁ? የትኛው ይሻላል? ኢትስ ዩር ቾይስ። የእናንተው ምርጫ ነው። ማንም ጭንቅላታችሁ ውስጥ መጥቶ ለምንድነው ራስህ እንደዚህ የምትወዱ አይላችሁ። እናንተ ናችሁ እያላችሁ ያላችሁት። ምናልባት እነዛ ያደጋችሁበት ድሮ የሰማችኋቸው ድምፆች እያቃጨሉባችሁ ማለት ነው። ራሳችሁን ምንም ኮንዲሽን አትጠብቁ። አንኮንዲሽናሊ መውደድ፣ ሪስፔክት ማድረግ፣ አክሰፕት ማድረግ ጀምሩ እና እያንዳንዱ ምናልባት ችግር አለብኝ ብትሉ፣ መቀየር ያሉብኝ ነገሮች አሉ ካላችሁ ችግር የለም። እነሱን ለመቀየር እናንተ ራሳችሁን መጨቅጨቅ አይጠበቅባችሁ። እነሱን ለመቀየር እናንተ ራሳችሁን መነዝነዝ አይጠበቅባችሁ። እነሱን ለመቀየር መጥላት አይጠበቅባችሁም። ራሳችሁንም ችግራችሁንም ወዳችሁ አክሰፕት አድርጋችሁ መቀየር ትችላላችሁ። ሰነፍ ነኝ፣ ዲስፕሊን የለኝም፣ እንደዚህ ነኝ፣ እንደዛ ነኝ፣ ብዙ ሀሳብ ይኖራችኋል። አራው ኮንግራቹሌሽንስ፣ አክሰፕት አድርጉት። ከዛ መቀየር ትችላላችሁ። ለመቀየር እንዴት እኔ እንደዚህ ሆናለሁ? እሱ አባታችሁ ነው እንደዛ ሲል የነበረው። የእሱን ሀሳብ አምጥታችሁ ራሳችሁ እንደዛ አታርጉ። ለመቀየር ራሳችሁን መጨቅጨቅም መነዝነዝ መናደድም አይለባችሁም። ራሳችሁንም መጥላት የለባችሁ። ወዳችሁ አክሰፕት አድርጋችሁ መቀየር ትችላላችሁ። በመጨረሻ ነው የምላችሁ። ጠቅላላ አድርጋችሁ የገባችሁን ጻፉልኝ። ይሄ ለእኔ ትልቅ ኢምፓክት ስላለው ሰዎች ላይም ስላየሁት ነው በዚህ ልክ ያስረዷችሁና የነገርኳችሁ። ሁሌ እንደምነግራችሁ አንድ ለአንድ ኮችንግ የሚፈልጉ ሰዎች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ሰዎች ስለሆነ የሚይዘው ሬዲ የሆናችሁ ሰዎች ብቻ ጻፉልኝ እና ዛሬ ቪዲዮ ላይ ያገኛችሁትን ቅድም እንዳልኳችሁ ጠቅልላችሁ ጻፉልኝ እና ኔክስት ቪዲዮ ላይ እንገናኛለን እና ይመቻችሁ።